አምላካችን ቅዱስ እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። እንደምናችሁ? እኔ በጣም ደህና ነኝ። ሐዋርያዊ አገልግሎት እና የሐዋርያት ማንነት የሚል ሐሳብ መናገር ጀምሬያለሁ። ከዚህ በፊት አንድ የ10 ምናምን ደቂቃ ቪዲዮ ለቅቅ ያለው ማለት ነው። በእኛ ዘመን በሐዋርያት ጉዳይ ላይ ውዝግቦች እንዳሉ፣ ሐዋርያ አለ ወይም የለም፣ የሐዋርያነት ጥሪ ድሮ ነበረ አሁን የለም፣ እንዲያውም አሁን በብዛት አለ የሚሉ መከራከሪያዎች እንዳሉ አንስቼ አንዳንድ ነገሮችን አስቀምጫለሁ። የሐዋርያነት መስፈርት ምንድን ነው? አንድን ሰው ሐዋርያ ነው የምንለው በመጽሐፍ ቅዱስ ምኑን ይዘን ነው ብለን አንዳንድ ነገሮችን ማሰብ ይኖርብናል ማለት ነው። በሐዋርያ ስም የሚጠሩ ሰዎች መሬታችን ላይ ምድራችን ላይ በብዛት መኖራቸውን ወይም አለመኖራቸውን ሳይሆን መጽሐፍ ቅዱስ ስለ ሐዋርያት ምን ይላል? የሐዋርያት ስብዕና ምን ይመስላል መጽሐፍ ቅዱስ ውስጥ? የሐዋርያት ባህሪ ምን ይመስላል መጽሐፍ ቅዱስ ውስጥ? የሐዋርያት አገልግሎትና ጥሪ ምን ይመስላል መጽሐፍ ቅዱስ ውስጥ የሚለውን ነገር ስናይ ነገሩ በጣም ግልጽ ስለሚሆን ከስህተትም ስለምንድን ስለምንተርፍ ወደ መጽሐፍ ቅዱስ ሄደን አንዳንድ ነገሮችን ማየት እንዳለብን አንስቻለሁ በዚያ ቪዲዮ ላይ ማለት ነው። ጌታ ስለ ሁሉ ነገር የተመሰገነ ይሁን። ሮሜ መጽሐፍ ውስጥ የሮሜ መጽሐፍ ውስጥ መጽሐፍ ቅዱሳችን የሚለውን አንድ ነገር ተመልክተን ሮሜ 15 ቁጥር 20 ላይ ሮሜ 15 ቁጥር 20 ላይ መጽሐፍ ቅዱስ የሚለውን አነብና ከሐዋርያነት ምልክቶች ከሐዋርያነት ጥሪ መታወቂያዎች አንዱ መገለጫዎች አንድን ሰው ሐዋርያ ነው ልንል የምንችልበትን አንድ መስፈርት መጽሐፍ ቅዱሳዊ የሆነ ነገር እናገራለሁ። ሮሜ 15:20 እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስን በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ ይላል። ሌሎች በመሰረቱት ላይ እንዳልሰራ፣ የሌሎችን መሰረት እንዳልጋራ፣ እንዳልሻማ እኔ የክርስቶስ ኢየሱስ ስም በተሰበከበት ሳይሆን በሌላ ቦታ ያልተነኩ ወንጌል ያልደረሳቸው ወንጌል ያልሰሙ ወዳሉበት ሄጄ ቤተ ክርስቲያን ወዳልተተከለችበት ሄጄ በዚያ ወንጌልን ለመስበክ ተጣጣርኩ ይላል። ጥረት አደረግኩ፣ ሞከርኩ፣ ለዚያ ለፋው፣ ለዚያ ተጋው ይላል ሐዋርያው ጳውሎስ። ወገኖቼ ሐዋርያ ማለት ሕዝብን ከአንዲት ቤተ ክርስቲያን 20፣ 30፣ 50፣ 60 ዓመት ካገለገለች ቤተ ክርስቲያን ውስጥ ሕዝብ እያፈለሱ የራስን አዳራሽ መሙላት አይደለም። ሐዋርያ ማለት በቤተ ክርስቲያን አጠገብ ቤተ ክርስቲያን መጀመር አይደለም። በቤተ ክርስቲያን አጠገብ አዳራሽ ማሰራት አይደለም። ሐዋርያ ማለት ሕዝብ ከቤተ ክርስቲያን ውስጥ ወደ እኔ ኑ ብሎ መጥራት አይደለም። ሐዋርያነት ኢየሱስ ክርስቶስ ጌታ እንደሆነ ያላወቁ ያላመኑ የኢየሱስ ክርስቶስን ስም ያልሰሙ በጣዖት አምልኮ የተያዙ ወንጌል ወደ ሀገራቸው ያልገባ በጨለማው ዓለም ውስጥ ያሉትን እነሱን ሰብኮ ለነሱ ወንጌልን መስክሮ ወደ ጌታ ማምጣትና እዚያ ቦታ ቤተ ክርስቲያን መትከል ነው። ሐዋርያ ማለት መንጋ መሻማት፣ ምእመን መሻማት አይደለም፣ መቀማት አይደለም። የእግዚአብሔር ሕዝብ ሁላችሁም ወደ እኔ ኑ፣ የእኔ ቤተ ክርስቲያን ድንቅና ተአምራት ይደረጋል፣ ወገኖች ወደ እኔ ኑ፣ አሁን እንደምደረገው ኑ፣ ከጫፍ እስከ ጫፍ ያላችሁ አማኞች ክርስቲያኖች ወደ እኔ ኑ እያሉ ጥሪ ማድረግ አይደለም። ሐዋርያ አማኞችን አይደለም የሚጠራው፣ ያላመኑትን ነው። ሐዋርያ የምትሆነው ሐዋርያ የምትሆኘው ያመኑትን ጠርታችሁ አይደለም፣ ያላመኑትን ሰብካችሁ ነው። ያመኑትን ከቤተ ክርስቲያን ወደ እናንተ አዳራሽ ገልብጣችሁ አይደለም፣ ያላመኑትን ሰብካችሁ ወደ ጌታ መልሳችሁ ነው። ሐዋርያ ጳውሎስ ይህን ነው የተናገረው። እኔ በሌሎች መሰረት ላይ ማነጽ አልፈለግኩም፣ ራሴ ሄጄ ሰብኬ ሰዎች ወደ ጌታ አምጥቼ ቤተ ክርስቲያን መትከል ነው ፍላጎቴ። ለዛ ነው የምተጋው፣ ለዛ ነው የምለፋው ይላል። እስቲ ዛሬ አይፈቅዱም እንጂ ብዙዎቹ ሐዋርያት የዛሬዎቹ ሐዋርያት ነን ብሎ ራሳቸውን የሚጠሩት የዛሬዎቹ ብዙዎቹ
አንድም ሰው ከዓለም ወደ ጌታ የመለሱት የላቸው፣ ብዙዎቹ ማለት ነው። ቤተ ክርስቲያን የተከሉት ብዙ ቤተ ክርስቲያኖች ያሉባቸው ከተማዎች ውስጥ ነው። ቤተ ክርስቲያን የተከሉት ከቤተ ክርስቲያን ሕዝብ አፍልሰው ነው፣ አሳምፀው ነው፣ ብዙዎቹ ማለት ነው። ወደ ዓለም ሄዶ ሩቅ ቦታ ሄዶ ወንጌል ወዳልደረሰበት በመናፍስት አሰራር ወደ ተያዙ ወደ ተዘጉ የገጠር መንደሮች ሄዶ ወንጌል ሰብኮ ቤተ ክርስቲያንን የተከለ ሐዋርያ በእኛ ዘመን አለ ካላችሁ እናንተ አቅርቡ። ለእኔ አልታየኝም፣ አላየውም። አማኞቻቸው ከቤተ ክርስቲያን የመጡ ከሙሉ ወንጌል የመጡ ከመሠረተ ክርስቶስ የመጡ ከመካነ ኢየሱስ የመጡ ከምን የመጡ እንጂ የዛሬዎቹ ሐዋርያት ከዓለም የመጣ ደቀ መዝሙር ከዓለም የመጣ ምእመን የላቸውም ብዙዎቹ። እኛ ከተማ ውስጥ ሐዋርያ ነኝ የሚል ቤተ ክርስቲያን ከፍቶ ነው፣ ለእነሱ ተክሎ አይሰራም። ከፍቶ ያደረገውን ምን አድርጎ እንደሄደ ምን ሰርቶ እንደሄደ በደንብ አድርጌ ስለማቅ ስላየው ሁላቸውም ሌሎቹ የቀሩትም የእሱ ቢጤ የእሱ አቻ ስለሆኑ የእሱ ተመሳሳይ ስለሆኑ ብዙዎቹ ቤተ ክርስቲያን ያሉት ሕዝብን ከቤተ ክርስቲያን ወደ እነሱ አዳራሽ ገልብጠው እንጂ ሰብከው ከዓለም አምጥተው አይደለም። ይሄ የሐዋርያነት አገልግሎት አይደለም። ሐዋርያ ጳውሎስ እንደተናገረው እየሰበከ ከዓለም የሚያመጣ ከጨለማ መንግሥት አሰራር የሚናጠቅ የኢየሱስ ክርስቶስን ስም የጣዖት አምልኮ በገነነባቸው ቦታዎች ሄዶ መጥራት የማይፈራ እዛ ቢሄድ ልሞት ይችላለሁ ብሎ ከተማ ውስጥ የማይልከሰከስ ቤተ ክርስቲያኖች ውስጥ የተገሰጹ የተቀጡ ሰዎችን እያደነ እያመጣ መጋቢ የማያደርግ እያመጣ ሌላ አገልግሎት የማይሰጥ ሰዎች ለቤተ ክርስቲያን ክብር እንዲኖራቸው ሰዎች የቤተ ክርስቲያናቸው ውስጥ ጥኑ ደቀ መዝሙር እንዲሆኑ የሚያበረታታ ነው ሐዋርያ። ሐዋርያው ጳውሎስ ይህንን ነው ያለው። እኔ በሌሎች መሰረት ላይ መስራት አልፈልግም፣ ወጥቼ መስበክ ነው የምፈልገው፣ ሰብኬ ቤተ ክርስቲያን መትከል ነው የምፈልገው። እንደዚህ ነው ሐዋርያ ማለት። ቤተ ክርስቲያን የተከለና የሚተክል ነው። የተከለና የሚተክል ቤተ ክርስቲያን የተከለና የሚተክል ነው ሐዋርያ። ቤተ ክርስቲያን የተከለና የሚተክል። ክብር ለእግዚአብሔር። ቤተ ክርስቲያን የተከለና የሚተክል ነው እንጂ ሐዋርያ ሰዎችን ከአንዱ ቦታ ከአንዱ ቤተ ክርስቲያን ወደ ሌላ ቤተ ክርስቲያን የሚያገላብጥ አይደለም። ሁላቸውም ኑ የሚል አይደለም። ያመኑትን የሚጠራ አይደለም። የዳኑትን የሚጠራ አይደለም። ሐዋርያ ግልጽ የሆነ ተልእኮ ያለው ለተልእኮ ትክክለኛ ቦታ መርጦ መስራት የሚችል የት ቦታ ነው በእውነት ቤተ ክርስቲያን መተከል ያለባት ብሎ የሚል ሐዋርያ በሽማግሌዎች አመራር የሚያምን ቤተ ክርስቲያን ሽማግሌዎች እንዲኖሯት መሪዎች እንዲኖሯት ፈቃድ የሚሰጥ ኑ ሁላቸውም ከነጥላ በታች ተሰብሰቡ የማይ እንደዚህ ያለ ሰው ነው። እስቲ ቁጥሩ እነማን ናቸው? እንግዲህ ሐዋርያት ቤተ ክርስቲያንን ሩቅ ሄደው የተከሉ ሐዋርያት እነማን ናቸው? እነማን ናቸው? አስተምሯቸው ምንድን ነው? ስለ ክርስቶስ የሚናገሩት ነገር ምንድን ነው? ስለ ራሳቸው የሚናገሩት ነገር ምንድን ነው? ስለ ቤተሰባቸው የሚናገሩት ነገር ያላቸው ነገር ምንድን ነው? ወንጌልን እንዴት ነው የሚናገሩት? ወንጌልን እንዴት ነው የሚሰብኩት? ምን አድርገው ነው ወንጌል ሰበክን የሚሉት? ምን አድርገው ነው ክርስቶስን ሰብከናል የሚሉት? ምን ሰርተው ነው ክርስቶስን ለሰው ገልጠናል፣ ለሰው አሳይተናል የሚሉት? እንዴት ያለ መንጋ እንዴት ያለ ሕዝብ አከማይተው ነው ቤተ ክርስቲያን ነው ይሄ ቤተ ክርስቲያን ነው ብለው የሚሉት?
በዚህ መመርመር ነው፣ በዚህ መፈተሽ ነው። ባጭሩ ሐዋርያ ማለት ቤተ ክርስቲያን የተከለና የሚተክል እንጂ ቤተ ክርስቲያን የነቀለና የሚነቅል አይደለም። የዛሬዎቹ ቤተ ክርስቲያንን የሚሉት ነባሯን ቤተ ክርስቲያን ነቅለው ነው። እያፈራች ያለችዋን ቤተ ክርስቲያን እየነቀሉ አምክነው ነው። ሐዋርያንን የሚሉት ወደ ሌላ ከተማ ደግሞ አልፈው ሄደው ሌላዋን ቤተ ክርስቲያን ለመንቀል እየተዘጋጁ ነው። የሐዋርያት ሥራ፣ የሐዋርያት አገልግሎት፣ የሐዋርያት መታወቂያ መንቀል አይደለም፣ መንጋ መበተን አይደለም፣ እግዚአብሔር የተከለው መንቀል አይደለም፣ ሌሎች የደከሙበትን ማፍረስ ማናጋት አይደለም። ሐዋርያ ቤተ ክርስቲያንን የሚንድ የሚያፈርስ ሳይሆን የቤተ ክርስቲያን ደጋፊ ነው፣ የቤተ ክርስቲያን አገልጋይ ነው፣ የቤተ ክርስቲያን ሰራተኛ ነው። እና እንደዚህ እየነቀሉ ሕዝብ እያፈለሱ ከዕቃ እያገላበጡ ሐዋርያንን የሚሉት እነሱ ሐዋርያት አይደሉም። ቤተ ክርስቲያን የሚነቅሉ ለመንቀል የሚዘጋጁ ሐዋርያት አይደሉም። ቤተ ክርስቲያን የተከሉና ሌላ ደግሞ አልፈው የት እንደሚተክሉ እያሰቡ ያሉ፣ ሌላ ለመትከል እየተዘጋጁ ያሉ እነሱ ሐዋርያት ናቸው። እነሱ ሐዋርያት ናቸው ካሉ ማለት ነው። እንደዚህ አይነት ካሉ ሰው ወደ እነሱ ሲመጣ ከየት ነው የመጣሁ ብለው የሚጠይቁ፣ ከየት ነው የመጣሁ? በእርግጥ ከዓለም ነው? አይ እኔ ከእንትን ነው፣ ከሙሉ ወንጌል ነው፣ ከመሰረተ ክርስቶስ ነው፣ ከመካነ ኢየሱስ ነው፣ ከሕይወት ብርሃን ነው፣ ከብርሃነ ወንጌል ነው የመጣሁት ስላቸው ሰው እነሱ ቤተ ክርስቲያን ናቸው። ከዚያ መጥተህ እዚህ እኛ ጋር እንዲሁ ዝም ብለህ ገብተህ አባል መሆን አትችልም። ይሄን ቤተ ክርስቲያን ከወደድክ ሂድና ሸኚ ይዘህ ና፣ መሪዎችን አነጋግረህ መጋቢዎችን አነጋግረህ ና ይላሉ። እውነተኛ ቢሆኑ ኖሮ እውነተኞች ስላልሆኑ እያገባ የፈታ ባሏን ያባረረች ለባሏ አልታዘዝ ያለች አደገኛ ሰዎችን ግብረ ገብ የሌላቸው ስርዓት የሌላቸው ያልቆሙ በክርስቶስ መቆም ምን ማለት እንደሆነ ያልገባቸው ሰዎችን እየሰበሰቡ ከየቤተ ክርስቲያኑ እያፈለሱ ይሄ ቤተ ክርስቲያን ነው ማለት የሐዋርያት አገልግሎት አይደለም። ቤተ ክርስቲያን እየነቀልክ ሐዋርያ ነኝ ማለት አትችልም። ለመንቀል የተዘጋጀ ሐዋርያ ነኝ ማለት አትችልም። ሐዋርያ የምትሆነው ሩቅ ቦታ ሄደህ ቤተ ክርስቲያን ተክለህ ደጋግመህ ተክለህ ነው። ቅርጽ ያላት የመጀመሪያዋን ቤተ ክርስቲያን የምትመስል የመጀመሪያዋን ቤተ ክርስቲያን አስተምህሮ የተቀበለች ቤተ ክርስቲያን ተክለህ ስታበቃ ሐዋርያ ነህ እንልሃለን እኛ። ከዚያ ነቅለህ እዚህ እየተከልክ ከዚያ ነቅለህ እዚህ እያቆምክ ግን ሐዋርያ ነኝ ብትል የሚሰማህ የለም፣ መጽሐፍ ቅዱሳዊ ስላልሆነ። ይሄው ሐዋርያው ጳውሎስ የተናገረው በሌሎች መሰረት ላይ እንዳልሰራ ብሎ ይላል። እና አንዱ የሐዋርያነት ምልክት ቤተ ክርስቲያን የተከለና የሚተክል መሆኑ ነው። ቤተ ክርስቲያን የተከሉና የሚተክሉ በቃኝ የማይሉ ናቸው ሐዋርያት። ነፍሳቸው በውስጣቸው እስካለች ድረስ ለቤተ ክርስቲያን ጉዳይ፣ ለቤተ ክርስቲያን መተከል የሚተጉ የሚለፉ፣ ለዚህ የሚኖሩ፣ ለዚህ የሚታትሩ ናቸው ሐዋርያት። ሌላ ራእይ የላቸውም፣ ሌላ ሸክም የላቸውም፣ ሌላ ፍላጎት የላቸውም። ፍላጎታቸው፣ ራእያቸው፣ ሸክማቸው፣ የነፍሳቸው ጥማት ሁሉ ቤተ ክርስቲያን በዚህ ምድር ላይ አደገኛ በሆኑ ቦታዎች፣ ከባድ በሆኑ ቦታዎች መተከሏ፣ የእግዚአብሔር መንግሥት ምድርን መውረሱ ነው። ስለዚህ የሐዋርያነት አንዱ ምልክት ቤተ ክርስቲያን የተከለና የሚተክል ሰው መሆን ነው። ጌታ በነገር ሁሉ ይባርካችሁ። ቀጣዮቹ ደግሞ እንመለከታለን። ተባረኩ።